ባላደረገችው ነገር ልንቻት ማለት ነው። እንግዲህ ከናታን ጋራ ግንኙነት አላት በማለት ቤት እንድትወጣ ብቻ በመፈለግ ያላደረገችው ሳትወስዶ የወሰደች ጌጣጌጥ ብላ ዳጣን ወነጀለቻት ማለት ነው። ኤቢ እንግዲህ ምንም ባላደረገቻት ነገር ዳታን ከናታን ጋር ስላየችው ብቻ ሌላ ነገር ውስጥ ከታታለች ማለት ነው። እንግዲህ ዳታ በጣም ደስ የምትል ልጅ ናት ማለት ነው። ናታን ግን በጣም አቅርቧት ዳታን ደስ የምትል ልጅ ናት እያለ አቅርቧት አብሯት እየተጫወተ አብረው ወክ እያደረጉ ነው ማለት ነው። ኤቢ እንግዲህ ጥምድ አድርጋ ይዛታለች ማለት ነው ዳታን። ምክንያቱም ከናታን ጋር ግንኙነት አላት ሆነ ነገር ጀምራለች ብላ ስለምታስብ ማለት ነው። እንግዲህ ዳታ በጣም ደስ የምትል ልጅ ናት፣ ፍሬ የሆነች ልጅ ናት ማለት ነው። እናቷ እንግዲህ ልታብድ እውነት ዳታ የወሰደች መስሏ፣ ኤቢ ግን ራሷ ለቃቅማ ወስዳ ነው ዳታ ወስዳለች በማለት እንግዲህ ዳታን ከቤት ለማባረር እየወሰነችው ማለት ነው። አቶ ደረጀ ግን ሁሉንም ነገር አመዛዝነው ዳታንም አምኗታል ማለት ነው። ምክንያቱም ሁሉም ነገር ነግረዋለች። እውነት ለመናገር አንተም እሷ መንገድ ላይ በማደጓ ሌላ ቦታ በማደጓ ያለማመን አልቀረም፣ አመንከው። በጣም ነው ደስ የሚለው ማለት ነው። አንዳንድ ጊዜ ምንም ባላደረግነው ባልፈጠርነው ነገር እንወነጀላለን። ኤቢ ግን በጣም አስቸጋሪ ልጅ ናት ማለት ነው። ግን እኮ በጣም ከባድ ነው ሰው ባላደረገው አደረግን ብለን ስንል ማለት ነው። እንግዲህ በመጨረሻ አቶ ደረጀ ነግቶበታል ማለት ነው። እናትየው ግን እውነት ነው ብላ 100% ደምድማለች ዳታ ነው የተወሰደች ብላ ማለት ነው። ዳታ ግን በማልቀስ ሁሉንም ነገር በማድረግ ለአባቷ ነግራለች ማለት ነው። እንግዲህ ዳታ በዚህ ሰዓት በጣም ደስተኛ ቤተሰቤን አግኝቻለሁ ብላ በጣም ደስተኛ በሆነችበት ሰዓት ኤቢ እንግዲህ እንደዚህ በማለት ወነጀለቻት ማለት ነው። በጣም ያስጠላ። ናታን ደግሞ በጣም አቅርቧት በጣም እየተጫወተ አብሮ እየተዝናኑ ዘና እያደረጋት ነው ማለት ነው። ኤቢ እንግዲህ ጣልቃ ገብታ አሁንም ደስተኛ ከሆነችም በኋላ ቤተሰቤን አግኝቻለሁ ብላ ደስተኛ ከሆነችም በኋላ ሌላ ታሪክ ውስጥ ካታታለች ማለት ነው። ዳታ እንግዲህ ለአባቷ ስትናገር እኔ ሀብቴም ንብረቴም ከዚህ በኋላ ከእህቶቼ የሚበልጥብኝ ነገር የለም። ምንም ብለሽ ልጅ አታልለኝም። እኔ ቤት ከምንም ከወርቅ ከምንም በላይ ናቸው። እኔ እንደዚህ ነገር አላደረኩም በማለት እንግዲህ ለአባትየው አስረድታለች ማለት ነው። አባትየው እንግዲህ ተቀብሏታል። በጣም ደስ ይላል እውነት። ኤቢ እንግዲህ በጣም ተሸማቃለች። እንግዲህ ውስጧ ቆጭቷታል ማለት ነው። ምክንያቱም ሰው ባላደረገ ስንወጅል በጣም ከባድ ነው ማለት ነው። በጣም ነው የሚያስጠላው። በነገራችን ላይ አስቸጋሪ ነው። አንዳንድ ጊዜ ሰው ባላደረገ ባልሆነ ነገር ሆኗል ብለን ወንጅሎ ለሰው ልጅ ለጊዜ ይመስለናል እንጂ በጣም ከባድ ነው ብለን ለመናገር። ዳታዬ እንግዲህ በጣም ደስ የምትል ምርጥ ተጫዋች ከሁሉም ጋር ተግባቢ የሆነች ልጅ ናት ማለት ነው። ናታን ግን በጣም ያቀረባት ያይዞሽ እያለ ያጫወታት መጽሐፍ ሁሉ ማንበብ አስተምረኝ እያለች እንግዲህ በጣም አቅርባታለች ማለት ነው። ዳታ በጣም ምርጥ ልጅ ናት ማለት ነው። ኤቢ እንግዲህ በመጨረሻ ያው መነቃቷ አይቀርም ሁሉም ነገር ማለት ነው። በራሷ ታፍራለች ማለት ነው። አንዳንድ ሰዎች እኛን ለመሳፈር እኛን ለመሸማቀቅ ሲጥሩ ያው ሰውየውን አይደለም የሚያጭደው ወደ ራሱ ነው የሚመለሰው ማለት ነው። ዳታ ድራማ እንግዲህ በጣም ደስ የሚል አስተማሪ የሆነ የቤተሰብ ድራማ ነው ማለት ነው። እጅግ ደስ የሚል ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁ ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንዴት ናችሁልኝ? እኔ አለሁ ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንኳን ወደ ቻናሌ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንጃመድ የኔ ውድ ቤተሰቦች እስኪ ገፋ ገፋ አድርጉኝ፣ አበረታቱኝ ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ።
ዳታ እንግዲህ በዚህ ሰዓት ደስተኛ ሆና ባለችበት ሰዓት ኤቢ እንግዲህ ባላደረገችው ባልሆነችው ነገር ወንጅላታለች። በጣም ተናዳለች። በጣም እያለቀሰች ነው የምትገኘው ዳታ በዚህ ሰዓት። አባትየው ተረድቷታል እንጂ ማንም እናትየው 100% እሷ ናት የወሰደች ብላ አምናታለች ማለት ነው። እንግዲህ የራሷ ነው ንብረቷን የእናትየውን ጌጣጌጥ የእናትየውን ጌጣጌጥ እንደ ራሷ ሰብስባ ወስዳ እንግዲህ ዳታ ናት የወሰደች ብላ ወዳታለች ማለት ነው። ዳታዬ በጣም ነው የዛዘነችኝ። ምክንያቱም ባላደረገችው ነገር ነው ያለችው ማለት ነው። የኛ ባላደረግነው ነገር ባላጠፋነው ነገር ሰዎች ስማችን ሲያጠፉ በጣም ከባድ ነው ማለት ነው። ዳታ በጣም ነው ያሳዘነችኝ ስታለቅሰው። እኔ መንገድ ላይ ስላደግኩት ነው እንደዚህ የምትሉኝ፣ ነገር ግን እኔ ከዚህ በፊት የሚበላ ነገር የለኝም፣ የሚጠጣ ነገር የለኝም። ስለዚህ የሰው ብር ወስድ ነበረ፣ የሰው ሞባይል ወስድ ነበረ። አሁን ግን ቤተሰብ አግኝቻለሁ። ምን አርግ ብዬ ነው እኔ እንደዚህ አይነት ነገር አስነዋሪ ነገር የማደርገው? በፊቱም እንደዚህ ሳደርግ ስለነበረ ስለሚርበኝ የሚበላ ስለሌለኝ ነው። ነገር ግን እኔ እነ ብሩኬን ካገኘኋቸው በኋላ እንደዚህ አይነት ነገር ስራ ከተውኩኝ ቆይቻለሁ። ምክንያቱም ቤተሰብ አግኝቻለሁ። አሁን ደግሞ ወንድም አግኝቻለሁ። ከቤተሰቤ አይበልጥልኝም። እኔም አመናችሁኝም አላመንከኝም አባቴ እኔ እንደዚህ ነገር አላደረኩም። ማመንና ያለማመን ያንተ ፋንታ ነው። እሺ በቃ አንተ ስታስብ ይሄን ንብረት ያለችውን ነገር ብዙ ብር ነው የሚያወጣ ብላችሁታል። እንግዲህ ይሄንን ሁሉ የመሰለ ወስጄ ለምንድን ነው ተመልሼ የሚመጣ? ምን ሊሆንስ ተመልሼ እመጣለሁ? እናንተ ስታስቡ በማለት እንግዲህ ለአባትየው አስረድታለች። ነገር ግን ዳታ እሱ እንኳን የዋለችው ከናታን ጋር ውጭ ነበር የዋለችው። ተመልሳ ስትመጣ ነበር እንግዲህ ኤቢ ደግሳት የጠበቀቻት ማለት ነው። እንግዲህ አንዳንድ ጊዜ ሰዎች እኛ ባላደረግነው ባልፈጠርነው ባስፈጸምነው ነገር ስማችን ያጠፋሉ፣ ይወነጅልናሉ። እጅግ በጣም ከባድ ነው ሰዎች ስንባል ማለት ነው። በጣም ነው ያሳዘነችኝ ዳታ። በነገራችን ላይ ኤቢ ግን በጣም ከባድ ነገር ነው ያደረገችው። ምክንያቱም ሰው ባላደረገ ባልፈጸመ ባልወነጀለ ወንጀል ሳይሰራ እንደዚህ ነው ብሎ ሰው ላይ መፍረድ እጅግ በጣም ከባድ ነው ማለት ነው። ኤቢ እንግዲህ እሷ ከናታን ጋር ግንኙነት ጀምራለች፣ የሆነ ነገር ጀምራለች ብላ ነው። ኤቢ ናታንን ስለምትወድ ነው እንደዚህ ልታደርግ የቻለችው ማለት ነው። እንግዲህ ይሄ ድራማ እውነተኛ ታሪክ ነው ማለት ነው። እጅግ በጣም ብዙ ነገር ነው የሚያስተምረን ማለት ነው። ብዙ ሰዎች እኛ ባላደረግነው ነገር ቦርሳችን ውስጥ ሁሉ ውስጥ በመክተት ነው እንደዚህ አይነት ነገር የሚያደርጉት ማለት ነው። ኤቢ እንግዲህ እንደ አጋጣሚ የዳታ ቦርሳ ውስጥ ዳታ ቦርሳ ስለሌላት ቦርሳ ውስጥ አልከተተችም። በራሷ ቦርሳ ውስጥ ነው የከተተችው። ነገር ግን ያው እውነት ማውጣቱ አይቀርምና ትወረዳለች ኤቢ ማለት ነው። እንግዲህ አቶ ደረጀ በጣም ትልቅ ውሳኔ ነው ማለት ነው። እኔ አምንሻለሁ ልጄ፣ ያልሽውን ነገር ሁሉ አምንሻለሁ፣ ግን ብዙ ብር የሚያወጣ እጅግ በጣም ብዙ ጌጣጌጦችን የጠፉት እዚህ ቤት የሚገባ ሰው የለም፣ የሚወጣም የለም። ዘበኛ አለ። ቤቱ አስተማማኝ ነው። ማን እንጠርጥር? እዚህ ቤት አዲስ የመጣሽው አንቺ ብቻ ነው። ለዛ ነው እንደዚህ ልትል የቻለችው። እሷ አትፍረጂባት። የጠፋ በጣም ከባድ ብዙ እቃ ነው። ለዛ ነው እንጂ እንደዚህ አትሁኚ የኔ ልጅ ስላት፣ እንዴ አባዬ የኔ ልጅ ነው ያልከኝ? የኔ ልጅ ነው ያልከኝ? አዎ የኔ ልጅ። እንባዋን በመጠራረግ እንግዲህ በጣም ደስ ብሏት ሮጣ አባቷ ላይ ተጠምጥማ፣ አባቴ ስለተረዳኝ አመሰግናለሁ፣ እኔ ግን እንደዚህ አይነት ነገር አላደረኩም በማለት እንግዲህ ለአባትየው አስረድታለች። አባትየው ተቀብሏታል። አቶ ደረጀ እንግዲህ ትልቅ አስተዋይ አባት ናቸው ማለት ነው።